እያደረገች ነው? ፍቅር ምን አድርገሻት ነው? እኔ ምንም አላደረኳትም። እራሷ ናት ነገር የምትፈልግ። ይኸውልሽ ፍቅር፣ ሁለተኛ እንደዛ አይነት ቀልድ አልፈልግም። ምን አደረኩ? እያጮች ቤቱን የምትበጠብጠው እሷ ናት። በቃ አትጩሁ፣ አትጨቃጨቁ። በቃ ቆይ፣ ፍላጎታችሁ ምንድን ነው? ማሚዬ በቃ እሷ ራሱ ጭልኝ አልፈልጋትም። ማሚ ምን ያንቺ ፍቅር። ይኸውልሽ አደይ፣ መምጣቱን ቁጭ ብለው ሲጠባበቁ ነበር እንጂ በድንገት የሰማ አይመስለኝም። በአሁኑ ተዘጋጅተውበታል። አደይ፣ እሱ ማለት ነሽ። በቃ ነኝ እንሂድ። ከሰው ተናውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዛዘኛ አንድ ያለች ልብ ይመትረድ ማናት? እሷ ምን ትሰራለች አለች? አወቅሻት አላወቅሻት? አንቺ እንደው ታቋምሽ አትወርጂ? አልገባኝም። አሹ ምን ለማለት እየሞከርክ ነው? እንዳልገባሽ አትሁኝ ሮማኔ። ገብቶሻል በደንብ። ምን ወይ ምን ብዬ ነው የምነግራት? ወድሽ ነበር ነው የምላት? እየወደድኩሽ ነው የምላት? በአሁኑ ሰዓት እየወደድኩሽ ነው የምላት? ምንድን ነው የምላት? እኔ ማን ፈርቶ ነው የሚገኘው? ማን ወንድ ነው? ማሚ ሌሊ ምንድን ነው? ማሚ ካለች ማሚ አይቻለሁ ማሚ። አደይ። አቤት ዶክተር። ትመጫለሽ አይደል? ወዴት? ወደ ሆስፒታል ነው። አዎ ለልሽ ካለች ልጠይቃት ነው፣ ይዣት እመጣለሁ። እሺ አደይ፣ እጠብቅሻለሁ። ምን እያደረግህ? ተረጋጋ እንጂ ምን እያደረግህ? አንተ ራስህ ተረጋጋሽ። አደይ ሚስቴ ናት። ሁለተኛ አጠገቧ እንዳትደርስ ብያለሁ አይደል? አንተ ጋር ላይ እሺ በቃ እሺ ላይ መጣ መምህር፣ እንሂድ በቃ እንሂድ። ሶሪ እንዴት ናችሁ? ተመለስክ እንዴ? አዎ ተመለስኩ። ምን ነው ለሊ? ኤላ ጋር እንሂድ መምህር። እኔ በቃ ውሰጂኝ እንሂድ በቃ። ኤላ ጋር? ዶክተር ማለት ነው። እና እዛ ልትሄዱ? አዎ። የኔ ቆንጆ ታዲያ አንቺን እኮ በጣም ይደክምሻል። ስለዚህ እኔ ልውሰዳት። እኔ ለሊ። ወዴት ነው የምትሄጂው? እንዴ አሁን ዶክተሩ ጋር አላልሽ? ይዣት ልሄድ እኮ ነው እዛ። አይ እንደዛ አይሆንም እንዴ። ለሊን ከዚህ በፊት ያጋጠማት ነገር እንዲያጋጥማት አልፈልግም። ሕክምና ቦታ ብቻዋን አትሄድም። ምን ያብራት ሄዳለሁ። ምንድን ነው ለሊ? እንዴ ውሰጂኝ በቃ ውሰጂኝ እንሂድ። እሺ አደይ እኔ ልምጣ እንዴ? ወዴት ነው የምትመጣው? እሺ በቃ ቶሎ ተመለሱ። ዴቭ ዶክተር ዩኤል እንደበደበው ሚስቴን እንዴት ትነካታለህ? ሁለተኛ ከሚስቴ አጠገብ ላይ አልፈልግም ብሎታል። ቤዛ አበበን አሳልፋ ለአባቱ ጠላቶች አሳልፋ በገንዘብ ተደራድራ ሰጠችው። ቤቱ ድረስ ገጀራውን ይዛ ሄዳ ለገጀራው አሳልፋ አበበንና ሄለንን ሰጠቻቸው። ወንድሟ እነሱን የሚጎዳ ነገር ምንም ነገር እንዳታረጊ እህቴ ባክሽ ቢላትም እሷም ከገንዘብ ውጪ እኛ ለሰው ማዘን የሚባል ነገር የለንም፣ ስለ እነሱ መልካምነት እኛን አይመለከተንም ብላለች። ለሊና ዴ ዶክተር ዘንድ ይዣት ልሄድ ስትል ዴቭ በጭራሽ አይሆንም፣ ወይኔ ተከትዬ እሄዳለሁ ወይም ደግሞ እኔ ብቻዬን ወስዳታለሁ አንቺ መሄድ የለብሽም ብለው ተጣልተዋል። ዶክተሩም ስለ አደይ አብዝቶ መጨነቅና መረበሽ ጀምሯል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ትርፍ ይበልን እያልን በአዲስና በትኩስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንድትመለከት ነው አደይ ተከታታይ ድራማ አደይ ከአበበ ጋር ወዲና አበበ ቤት እየሄዱ ነበር። አበበ እባክሽ ሄለንን አሳምኝልኝ፣ ሄለን እምቢ አለች፣ እኛ ይሄንን ሀገር ለቀን መኖር ይኖርብናል። ለቀን እስካልሄድን ድረስ የአባቴ ጠላቶች በጭራሽ ሰላም አይሰጡኝም። ሀገር ቤትም ደግሞ ተወልደን ያደግንበት ቦታ ላይ እንዴት ተመልሰን እንሄዳለን? ስለዚህ እኔ እሷ ነገር ስላስቸገረኝ ነው እንጂ እኔ መውጣት እችላለሁ እና አሁንም እሷን አሳምኝልኝ፣ አብረን እንሄድ እምቢ አለችኝ እያለ ነበር። አደይም በቃ እኔ እነግራታለሁ ብለው ነበር። አይ አሁኑኑ ካልነገርሽልኝ አይሆንም ብሏት፣ ስለዚሁ እያወሩ መንገዳቸውን እየሄዱ ሳለ ገጀራው ሲከታተላቸው ነበር። አበበና አደይ ቆመው እያወሩ ሳለ ድንገት ገጀራው ደርሷል። ገጀራው ትኩር ብሎ ቆሞ እያየው ነበር። አደይም ምንድነው እያለች ነበር። ይሄ ከአባቴ ጠላቶች የተላከ ይመስላል፣ እየተከታተለን ነው እያላት ሳለ የካፉ ላይ ሳይጨርስ አንተ ያበበ የዝናቡ ልጅ ነህ ብሎታል። እሱም አበበም እንግዲህ እንደዛ ሲለው እየሮጠ ነበር። አደይ ለምንድነው አንተ የምትከታተለው ባለችው ጊዜ አንቺን አይመለከትሽም፣ በማይመለከትሽ አትግቢ ብሎ ገፈታትሮ ጥሏት ሄዷል። አደይም በወደቀችበት ሆና እያቀሰተች ነበር። ከወደቀችበት አቧራውን አረጋግፋ ስትነሳ ሄለን ድንገት ደርሳለች። እንዴ እህቴ አደይ እዚህ ምን እያረግሽ ነው ብላት ነበር። እሷም አበበን ሰዎች እየተከታተሉት ነው፣ የአባቱ ጠላቶች መሰሉኝ እየተከታተሉት ነው ብላለች። እና ያገኙት ይሆን ብላ በተጨናነቀችበት ጊዜ አይ ሳያመልጣቸው አይቀርም ሮጧል ብላታለች። እናም እንግዲህ ሄለን ምን ይሻላል እያለች ነበር። ስለ ነገሮቹ አደይ ለሄለን አስረድታታለች። ሄለን አበበን እንድትረዳውና አብረው ከዚህ ሀገር እንዲወጡ፣ እንደዛ ካልሆነ
በጭራሽ እነዚህ ሰዎች እንዲቀመጡ እንደማይፈቅዱላቸው ነግራታለች። ሄለንም በተፈጠረው ነገር እጅግ በጣም ግራ ተጋብታለች። አሹ ፍቅሩን ሊነግራት ብሎ ለሩታ ጫፍ ደርሷል። ልንገራት አልንገራት እያለ ግራ ተገብቷል። ሮማንም የኔና ያንተ ነገር አሹ ምንድን ነው? ምን ይሻለናል? መተሳሰባችን፣ አንድነታችን፣ አንተ ለኔ እኔ ላንተ መቆማችን፣ መተሳሰባችን ምን ወሰደብን እያለች ነው። ሁሌ ብነግርሽም አይገባሽም። አውቀሽ ነው የማትረጅኝ። መረዳት ስላልፈለግሽ ነው እንጂ አውቀሽ እንዳላወቀ ይሆንሽ ነው እንጂ ገብቶሻል ይላታል። እኔ ምንም የገባኝ ነገር የለም። ሁሌ ይሄንን ቃል ትደጋግመዋለህ። እኔ ግን ምንም ነገር የገባኝ ነገር የለም። እሱ ምንድን ነው እያለችው ነበር። እናም እንግዲህ አሹም ብነግርሽም ምናልባት እህትነታችንን ሊያሳጣን ይችላል እያለ ነው። ነግሬሽ ደግሞ እህትነቴን ከማጣ ይልቅ እህትነትሽንም ከማጣ እንዲሁ ቢቀርብኝ ይሻላል እያለ ነው። አሹ በእንጉርጉሮ ስሜቱን መግለጽ ከጀመረ ዋላ ዘር ብሏል። ሮማንም እንግዲህ የሆነ ጊዜ እኔ አውቄ ነው እንጂ ሁሉንም ነገር አውቃለሁ፣ ባልገባኝም አልፈው አውቄ ነው ብለው ነበር። አሁን ላይ ግን ለሮማንም የከበዳት ይመስላል። ምክንያቱም አሹ ሀገሬም እገባለሁ እያለ ነው። ሁለት ልብ ሆኗል። አንተ ሀገርህ ተገባህ እኔስ ማናለኝ እያለች ነው። በዚህን ጊዜ እንግዲህ አሹ ልንገራትና ያበጠ ይፈንዳ ብሎ ነበር። ሩታንም ሲያማክራት ነገራት ብለው ነበር። እሺ ብሎ ሊነግራት ከወሰነ በኋላ አያይ ይቅርብኝ ብሏል። ሁልጊዜም እነግርሻለሁ ትለኛለህ፣ ግን አንተ አልነግረኝም፣ ዝም ብለህ ነው የምታደክመኝ ብላ ሮማንም ተቆጥታለች። አሹ በቃ ሊነግራት ውሳኔ ላይ ሲደርስ ወይ በር እንኳኳና ወይ በሆነ ምክንያት ፈራ ተባ እያለ ሀሳቡን ሳይጨርስ ይቋረጣል። እንግዲህ አዴ ማን ነው ለሊና ፍቅር እንደ ሁልጊዜውም መጣላታቸውን ቀጥለዋል። ፍቅር ብርቅ አትበይኝ፣ እኔ ብርቅ አይደለሁም፣ እኔ ፍቅር ነኝ፣ አብደሽ አታሳብጅኝ፣ በገዛ ቤቴ መኖሬሽ ሳያንስ ደግሞ እኔ ሰራተኛሽ አይደለሁም እያለች ነበር። ግን ደግሞ ፍቅር አዴን እንደረሳቻት ማወቋ እሱ በጣም ይጠቅመኛል፣ ይሄማ ለእኔ ጥሩ ነው እያለች ነው። ምክንያቱም አዴና ዴቭን ለመለያየት የምትጠቀምበት መንገድ እየፈለገች ሳለ አዴንም ረስተሻታል እያለቻት ነበር። አሁን ማናት አዴ? መምህሯን ነው እያለች ነበር። ምግብ ስጭኝ አሁን ርቦኛል እያለቻት ነበር። የእውነት አዴን ረስተሻታል? የእናንተ ፍቅር ለዚህ ነው እንዲህ ለመረሳሳት እያለች ነው። ለሊ አሁንም እንደ ድሮ እንግዲህ አዴንና ሌላዎቹም ማንንም ሰው እየቀረበች አይደለም ከፍቅር እናት ውጪ። የፍቅር እናትም እንዳይከፋት እያለች እንደ ልጅነቷ ኩኩሎ መጫወት ጀምራለች። ፍቅር ጋር ግን መደባደባቸውን ተያይዘውታል። ለሊ እንግዲህ እኔን እያሳበርሽ አንቺ በእኛ ቤት ለሽ ብለሽ ትቀመጫለሽ ብላ በተኛችበት ሂደት ነበር ፍቅር የተጣለቻት። በዛን ጊዜ እንግዲህ ፍቅር ኦኦ ብላ ተጣርታ ለሊ ኦኦ እናቴ ነይልኝ ብላ ተጣርታለች። የፍቅር እናትም ልጇን ተቆጥታ ለሊን ለማረጋጋት ሞክራለች። ለሊን ካረጋጋቻት በኋላ ለሊም እንግዲህ እማዬ እንደ ድሮ እየተንከባከብሽኝ አይደለም፣ በፊት እኮ ስተኛ የተረመጠ መጽሐፍ ታነቢልኛለሽ፣ ተረት ተረት ትነግሪኛለሽ፣ አብረሽ ታጫውችኛለሽ፣ አሁን ግን ፍቅር ቀንሰሻል እያለቻት ነው። ይቅርታ ልጄ ትንሽ ቢዚ ሆኜ ነው፣ ከዚህ በኋላ በጭራሽ አልተውሽም፣ የምትፈልጊውን አረግልሻለሁ እያለች ነው። እናም እንግዲህ እንጫወት ብለዋል። ባቡሰም ተጀምሮ ኩኩሉ ደርሰዋል ማለት ነው። የፍቅር እናት ከላይ ከታችን ደረጃ ስትሯሯጥ እና ሹ ግራ ተጋብተዋል። ምንድን ነው ነገሩ እያሉ ነው። የፍቅር እናትም ይሄን ነገር እናንተንም ልታዛችሁ ትችላለች፣ ለሊን እንዳይከፋት ነው፣ እባካችሁ እሺ በሏት ብላለች። እናም እንግዲህ የፍቅር እናት ለሊን ስታጫውት ቆይታለች። አዴይም ከአበበ ጋር ስትመለስ ዶክተሩን መንገድ ላይ አግኝተዋለች። ዶክተሩ ጋር መንገድ ላይ ተገናኝተው የተፈጠረውን ነገር ሁሉ እያወሩ ነበር። እንግዲህ ቤዛ እንዳመለጠችና እንዴት ተደበቀች ለጊዜው ነው እንጂ ሀቁ ራሱ የትም እንደማይጥላት መልሳ መያዟ እንደማይቀር፣ አሁን ግን ለጊዜው እንዴት ተደበቀች ሁሉ እየነገራት ነበር። እና ችላ እንዳትባልም እየጠየቀችው ነበር። በጭራሽ ችላ አንልም፣ ግን ደግሞ ለሊን ሕክምናዋን እንድትጀምር እንደምንም ማሳምኛት፣ ሕክምናዋን በሰዎቹ ቁጥር ምናልባት ላናዲናት የምንችልበት ደረጃ ላይ ሊደርሳል ብሏት ነበር። እና ዶክተሩ በስበብ አስባቡ እንዲያት ስለሚፈልግ ሆስፒታል ትመጫለሽ ወይ ብሏት ነበር። እሷ ምን መጣለን አሁን ይችላል ነግራትና ብለው በቃ ወደ ቤት ደርሻለሁ ልሄድ ስትል ነይ ልሸኝሽ ብሏት ነበር። ከዛ ደርሻለሁ እኮ ስትለው ወክና እርግ ሲላት
እሺ ብላ በሀሳቡ ተስማምታ ነበር። ወክ አድርገው በራቸው ላይ ሲደርሱ ድንገት ዴቭ መጥቷል። ድንገት ዴቭ አደይና ዶክተሩን እያያቸው ነበር። ዶክተሩም እሺ ያሳመኛትና ነይ ቶሎ ሰዓታችሁ እንዳታሳልፉ ብሎ ሰላም ብሏት ሊመለስ ሲል ዴቭ ተንደርድሮ ሚስቴን እንዴት ትነካለህ ብሎ ከዶክተር ዩኤል ጋር ተደባድቧል። አደይን እንዴት እንደዚህ ታደርጋለህ? ምን አደረገ እሱ? ምን ያደረገው ነገር አለና ነው እያለ ነው። ለምን ሲባል ሰላም ሲልሻል፣ ለምን ሲባል ይነካሻል እያለ ነው። እኛ እንደ ወንዶች ማውራት አለብን፣ አንቺ ግቢ ብሏት ነበር። አደይም እሱ ምን አደረገ? ምን ያደረገው ነገር አለ ብላ ዶክተሩን ይቅርታ ጠይቃ ዴቭን ጎትታ ወደ ውስጥ ገብታለች። ዶክተሩም በተፈጠረው ነገር ያን ያህል ነገር ብዙ አልገረመው፣ ግን ደግሞ የሁለት ዓለም ሰው አንድ ላይ መሆናቸው ገርሞታል። እሷ እንደዚህ አይነት መልካም፣ እሱ ደግሞ እንደዚህ ይገርማል። የሁለት ዓለም ሰው አንድ ላይ እያለ ወደ ሆስፒታሉ ተመልሷል። ወደ ሆስፒታሉ ተመልሶ ጓደኛውን እንዲመጣና በዚህ ጊዜ ከጎኑ እንዲሆን እየጠየቀው ነበር። ግን ደግሞ ጓደኛውን በተደጋጋሚ ስለ አደይ ይጠይቀዋል። ግን ደግሞ በተደጋጋሚ ስለ አደይ ሲጠይቀውም እሷ እኮ ልታገባ ነው፣ ግን ደግሞ ስለ እሷ ይሄንም እያወቅኩ አብዝቼ መጨነቅ ጀምሬያለሁ፣ ብዙ ጊዜ በሀሳቤ ትመላለሳለች እያለው ነው። ሩታ ድንገት ወደዛ ቢሮ ትሄዳለች። ምን ልታዘዝ ባላት ጊዜ ምንም እውነቱን ልንገርህ ብላ ልታየው እንደመጣች ነግረዋለች። ስለ ሌሊና ስለ ቤዛ እየነገረችው ነበር። ሌሊ እየተንከባከባችኋት ነው እንዴት ነው ለውጥ አላት ወይ ባላት ጊዜ አይ ሌሊ እኮ እኔን አታስጠጋኝም ብለዋለች። እናሱም እንግዲህ በጓደኛሽ መረሳትሽ ብዙ አልከፋሽም አይደል ቢላትም በጣም ነው የከፋኝ፣ ከብዶኛል። በፊት ቤዛን እኮ አንወዳትም ነበር፣ እኔን ነበር በጣም የምትወደኝ። ቤዛን በፊትም ቢሆን አንወዳትም፣ የኤላ ፍቅረኛ ነበረች። ሌሊ ደግሞ ኤላን በጣም ተወደው ነበር። እየቆየን ደግሞ እሱም ወደዳት፣ አብረው ሆኑ እና ቤዛን በጣም ነበር የምንጠላት እያለችው ነው። ሁሉንም ነገር አስረድተዋለች። እና እሷም እንግዲህ የፍቅር እናት አክስቷ እንደሆነች እና ወደ አክስቷ ጋር ደግሞ መታ መኖር የጀመረችው አባቷ ሌላ ትዳር መስርቶ መኖር ሊጀምር ፈልጎ እንደሆነም ጭምር ሁኔታውን ነግረዋለች። እናም ያለ ቤተሰብ ማደግ እንዴት እንደሆነም ስሜቱን እንደምትረዳም ጭምር እና ታዲያ አሁን እዚህ የመጣሽው ለምንድን ነው ብሏት ነበር። እሷም እውነቱ እሱን ልታየው እንደመጣች ነግረዋለች። እንዲሸኛትም ጠይቀው ነበር። መች መጣሽና ግን አሁን መምጣትሽ እኮ ነው። ሩታ እንግዲህ በዶክተሩ ፍቅር እፍ ብላለች። ዶክተሩ ደግሞ ልቡ ያለው ሌላ ሰው ጋር ነው። ብቻ አልተግባብቶም፣ አልተምጣጡም። ፍቅርን እርቦኛል ብርቄ ምግብ አምጪ እያለች ነው ሌሊ። ብርቄ አንቺ እኮ የኛ ቤት ሰራተኛ ነሽ፣ ለምንድን ነው የማትታዘዥኝ? እኔ እኮ እንደ እህት የማይሽ እማዬ እንደ እህት ስለሌለኝ እንደ እህትሽ ያስ ስለምትለኝ ነው። ብርቄ አሁን እርቦኛል ምግብ አምጪልኝ ስትላት እኔ ፍቅር ነኝ ላንቺ ሰርቼ የምሰጥሽ እያለች ነበር። ታዲያ ምን ችግር አለው እባክሽ ምግብ ስጭኝ እያለቻት ነበር። እሷም እንግዲህ አልሰጥሽም ብላ ሳለ አደይን ታስታውሻታለሽ ስትላት ማናት አደይ ብላለች። እንደማታውቃት ስታረጋግጥ ይሄማ ለእኔ ጥሩ ቻንስ ነው እያለች ሳለ እንግዲህ ድንገት አደይ ደርሳ ምን እያልሽ ነው ብላታለች። ፍቅርም አይ እኔ ምንም አላልኩም፣ ታዲያ እንዲህ ለመረሳሳት ነው እንዲህ ያን የመሰለ ጓደኝነት እያለቻት ነበር። እናም እንግዲህ አደይ አይመለከትሽም ፍቅር ረፊ እኔ አመጣልሻለሁ ምግቡን ብላለች። ግን ደግሞ ሌሊ መምህሯ ወደዚህ እንዳትመጣ ምግቡን ቶሎ ሂጂና እባክሽ አምጪልኝ እያለቻት ነው። ይህን ደግሞ እሷ እየተጠቀመችበት ነው። ምክንያቱም ሌሊን ተጠቅማ ዴቭንና አደይን ለማለያየት ያሰበች ትመስላለች ፍቅር። እሺ አመጣልሻለሁ ብላ ታስታሄዳለች። ዶክተሩ ልደውልላት አልደውልላት እያለ ሳለ ድንገት አደይ ደውላለች። ሲወሩ እንግዲህ የምትመጪ ከሆነ ይዘሻኔ፣ ካልሆነ ግን ሌላም ሰው ጋር ቢሆን ላኪያት ካላት በኋላ እንዴት ነው አደይን በዚህ ልክ ማናገራት ብሎ ለራሱ ከተረጋጋ በኋላ መልሶ ደውሎላት እንግዲህ አደይ እጅግ በጣም ይቅርታ በሌላ ተናድጄ ስለነበረ ነው እና ነው ቶሎ ጠብቃችኋለሁ ሰዓታችሁን እንድታከብሩ ብላት ነበር። እሺ ኤላ ስትል ሰምታ ተጆሯ ላይ ተቀብላታለች። ሌሊ እንግዲህ ኤላዬ አሁን እንመጣለሁ ብለው ነበር። መምህሯ ጋር እንመጣለን አሁኑ ነው ብላ ተነስታለች። በይ አሁን እንሄድ እያለች ነው። ዴቭ ወዲህ ልትሄዱ ነው ባለ ጊዜ አይ ኤላ ጋር ልንሄድ ነው ከመምህሯ ጋር ነው የምሄደው ብላለች። አብሬያችሁ ልሂድ ሲል
እንዳንተ ደግሞ ምን ታረጋለህ እያለች ነው አደይ። እሺ አንቺ እኮ ደክሞሻል እኔ ይዣት ልሄድ ብሏት ነበር። ሁለተኛ አደይ ለሊን ለማንም ትቼ ብቻዋን አትሄድም አብሬ ነው የምሄደው ብለዋለች። እሺ አብሬያችሁ ልምጣ ሲል ወዴት ነው የምትሄደው ብላ ስትቆጣው እሺ ብሎ ዴብ ቀርቷል። ለሊና አደይ ወደ ሆስፒታል ሄደዋል። ቤዛ እንግዲህ ቤዛ ከገጀራው ጋር ተደራድራ በገንዘብ እንግዲህ አበበን አሳልፋ ለመስጠት ተስማምታለች። መጀመሪያ የተነጋገረው ዲያኒ ቢሆንም ዲያኒ ግን የሄለን ደግነት ይዞት አሳልፎ ላለመስጠት ወስኖ ነበር። ግን ደግሞ ቤዛ አይቻልም፣ እኛ ገንዘብ ብቻ ነው የሚያስፈልገን፣ ስለነሱ ደግነት አይመለከተንም፣ የእኛን እናት እንዴት እንዳረጓት አትርሳ ብለዋለች። እናም እንግዲህ በዚህን ጊዜ ቤዛ ለኔ ተወው ጉዳዩን ብላው ነበር። ገጀራውን አጊታው ካናገረችው በኋላ የመድኃኒቶችን ብሮች እንደሚያስተላልፍላት ሲነግራት ቤት ድረስ ተከታር ይዛው ሄዳለች። አበበም ቶሎ ከዚህ አካባቢ መውጣት አለብን እያለ ነው። እነ ዳይመንድም ወይ ሰፈር መቀየር አለባችሁ ብቻ የሆነ ውሳኔ እያሉ የእነሱ ውሳኔም ላይ ከመድረሳቸው ቀድሞ እንግዲህ ቤዛ ገጀራውን እነሱ ቤት ድረስ ሄዳለች። ምን ሊፈጠር ይሆን? ገጀራው እና አበበ ቤት ሄዷል። ውድና የተወደዳችሁ ለዛሬ ነበርን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ